ከዚህ በፊት ኤአይን ተጠቅማችሁ ማታውቁ ልጆች እንደዚሁም አሁን እየተጠቀማችሁ ነገር ግን ራሳችሁን አፕዴት ማድረግ የምትፈልጉ ሰዎች ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ ላይ 5 ሞጁሎችን አካተናል። ይሄን ቪዲዮ እስከመጨረሻው የምታዩት ከሆነ አሁን ላይ ያሉ የተለያዩ የኤአይ ታይፖችን ያለምንም ችግር በኮንፊደንስ መጠቀም የሚያስችላችሁን ትክክለኛ እውቀት የምታገኙ ነው የሚሆነው። ይሄ ቪዲዮ ብዙ ሰዎች ጋር ደርሶ እንዲማሩበት ቪዲዮን ስትጀምሩ ላይክ አድርጋችሁ እንደዚሁም ሰብስክራይብ ያላደርጋችሁ ልጆች ሰብስክራይብ አድርጋችሁ ብትጀምሩ በጣም የተሻለ ነው ብዬ አስባለሁ። እንጀምር። ብዙ ቦታ ኤአይ ሲባል ሰምታችሁ ሊሆን ይችላል። ምንድነው ኤአይ ከሚለው እንጀምር። ኤአይ ማለት አርቲፊሻል ኢንተለጀንስ ማለት ሲሆን ሰው ሰራሽ አስተውሎት ማለት ነው። የሰው ልጅ ከተወለደ በኋላ ከቤተሰቡ፣ ከማህበረሰብ፣ ከትምህርት ቤት እንደዚሁም ከተለያዩ በህይወታችን በምናደርጋቸው ነገሮች አይምሮአችን ውስጥ የኒውራል ኮኔክሽኖች ዲቨሎፕ ይሆናሉ። እነዛ ኒውራል ኮኔክሽኖች እዚህ ምድር ላይ እስካለን ድረስ በተለያየ አጋጣሚ አዲስ እውቀት ባወቀን ቁጥር ዲቨሎፕ እየሆኑ የሚቀጥሉ ናቸው። ስለዚህ የሰው ልጅ ኢንተለጀንስ ወይም አስተውሎት የሚያዳብረው ተፈጥሯዊ በሆነ ሂደት ነው ማለት ነው። ያንን ተፈጥሯዊ ሂደት ሳይከተል ሰው ሰራሽ በሆነ መንገድ ሮቦቶች ወይም ማሽኖች አስተውሎት እንዲኖራቸው ማድረግ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ይባላል። በዚህ ቪዲዮ ፎከስ አድርገን የምናየው ጀሚናይ ነው። ጀሚናይን የመረጥንበት ትልቁ ምክንያት እንደ ኢትዮጵያውያን እንደዚሁም እንደ ጀማሪ በራሳችን ቋንቋ በአማርኛ መናገር የሚችለው በጣም አድቫንስ የሆነው ጀሚናይ ስለሆነ ነው። ሰዎች እንደ ጀማሪ በራሳቸው ቋንቋ ኤአይን ቢለማመዱ ሌሎቹንም ኤአይዎች በሚገባ ለመጠቀም የተሻለ አንደርስታንዲንግ ይኖራቸዋል ብለን ስላሰብን ነው። ስለዚህ ጀሚናይን በትክክል መጠቀም የቻለ ሰው ሌሎቹንም ኤአይዎች በትክክል መጠቀም ይችላል ማለት ነው። ኢንተርፌሳቸው፣ አጠቃቀማቸው፣ ህጋቸው፣ ሩላቸው በሙሉ ኦልሞስት ተመሳሳይ ስለሆነ አንድን ኤአይ በትክክል መጠቀም ከቻለ አንድ ሰው ሌሎቹንም ያለምንም ችግር መጠቀም ይችላል ማለት ነው። ሌላኛው ለምንድን ነው ሰዎች ኤአይን መጠቀም ያለባቸው የሚለውን ክሊር አድርጌ ልንገራችሁ። አሁን ባለው የስራ ቅጥር ሲስተም ላይ ወይም በተፈላጊነት ሲስተም ላይ ሰዎች በጣም እየፈለጉ ያሉት ወይም ካምፓኒዎች በጣም እየፈለጉ ያሉት በጣም የብዙ ዓመት የስራ ልምድ ያለውን ሰው ሳይሆን የስራ ልምድ ያለው ሲደመር ኤአይ መጠቀም የሚችልን ሰው። ለምሳሌ በ2024 የወጣ አንድ ዴታ አለ፣ ማይክሮሶፍት ያወጣው ዳታ አለ። እዛ ዳታ ላይ አንድ ሰው የስራ ልምድ ኖሮት ኤአይ መጠቀም ካልቻለና አንድ ሰው ደግሞ የተወሰነ የስራ ልምድ ኖሮት ኤአይ በትክክል መጠቀም ከቻለ ያ ሰው በስራ ቅጥሩ ላይ የተሻለ አድቫንቴጅ እያያዘ እንደሆነ ዳታዎች ያሳያሉ። አስቡት፣ ይሄ ዳታ የወጣው የዛሬ 1 ዓመት ነው። አሁን ላይ ደግሞ ዳታው በጣም ጨምሯል የባሰ። ስለዚህ ቢያንስ ኢትዮጵያውያን ቤዚክ ፕሮምፕቲንግ መማር አለባቸው። አትሊስት ኤአይን እንዴት መጠቀም እንዳለብን በቤዚክ ሌቭል ልንማር ይገባል ብዬ አስባለሁ። በዛም የተነሳ ይሄን ቪዲዮ እስከመጨረሻው ካያችሁት እመኑኝ ኤአይን በትክክል መጠቀም ትችላላችሁ። ጀሚናይን ለመጠቀም የሚያስፈልጋችሁ ኢሜል አድሬስ ብቻ ነው። ማንኛውም ኢሜል አድሬስ ያለው ሰው ዌብሳይታቸው ላይ ሄዶ አካውንት ክሬት ማድረግ ይችላል። ወይም ደግሞ በሞባይል አፕሊኬሽን ዳውንሎድ አድርጋችሁ ጉግል ጀሚናይ የሚባል አፕሊኬሽን አለ፣ ፕሌይ ስቶር ላይም አለ፣ አፕ ስቶር ላይም አለ። ስለዚህ እዛ ላይ ሄዳችሁ ዳውንሎድ አድርጋችሁ ኢሜል አካውንታችሁን በማስገባት አካውንት ክሬት አድርጋችሁ መጠቀም ትችላላችሁ ማለት ነው። ምናልባት ዲቨሎፐር ከሆናችሁ ደግሞ ኤአይ ስቱዲዮ የሚባል አለ፣ እዛ ላይ አድቫንስ የሆኑ ነገሮችን መጠቀም ትችላላችሁ። ኤኒዌይስ የሁሉም ዌብሳይት ሊንክ ከታይ ዲስክሪፕሽን ስር ስላስቀመጥኩላችሁ የትም ሳይጠብቅባችሁ ከታች አክሰስ ማድረግ ትችላላችሁ ማለት ነው። አካውንታችሁን ክሬት ካደረጋችሁ በኋላ ይሄ ፊት ለፊት የምታዩት ዩዘር ኢንተርፌሱ ነው። ይሄ አስክ ጀሚናይ የሚለው ጥያቄ የምንጠይቅበት ነው። ለምሳሌ ዋትስአፕ ላይ፣ ቴሌግራም ላይ ሄዳችሁ ሰው ስታወሩ ሜሴጅ መጻፊያ አለ፣ ለሰውየው ትልካላችሁ፣ ሰውየው ደግሞ መልስ ይልክላችኋል። ስለዚህ እኛ ለጀሚናይ ሜሴጅ የምንልክበት ቦታ ነው ይሄኛው አስክ ጀሚናይ የሚለው። እቺ የመደመር ምልክቷ ደግሞ አድ ፋይል ነች። አድ ፋይል ማለት የተለያዩ ፋይሎችን ከጉግል ድራይቭ ወይም ከላፕቶፕ ከስልካችሁ ላይ ሊሆን ይችላል አፕሎድ ማድረጊያ ነች። ምን ማለት ነው? ለምሳሌ የሆነ ቦታ ላይ የሆነ ነገር አይታችሁ ለምሳሌ ስልክ ፎቶ አንስታችሁ እስቲ ስለዚህ ስልክ ንገረኝ ብትሉት መጀመሪያ ፎቶ ታነሳላችሁ። ስለዚህ ፎቶ ያነሳችሁትን ፋይል ወደዚህ ማስገቢያ አፕሎድ ፋይል የሚለውን ስትነኩት ፎቶአችሁን ያስገባላችኋል ማለት ነው። ይሄ ብቻ ሳይሆን በተለያየ ቋንቋ የተጻፈ የሆነ ፋይል ቢኖር ትርጉሙን ብትፈልጉ ያንን ፋይል አፕሎድ ታደርጉትና ከዛ በኋላ እስቲ ትርጉሙን ንገረኝ ብትሉት ያንን ፋይል እያነበበ እየተረጎመ ይነግራችኋል ማለት ነው። ስለዚህ ፋይሎችን ማስገቢያ ፒዲኤፍ ሊሆን ይችላል፣ ወርድ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ የተለያዩ ፋይሎችን የምናስገባበት ወደ ጀሚናይ የምናስገባበት አፕሎድ ፋይል በሚለው መንገድ ነው ማለት ነው። ሌላኛው እዚህ ጋር ቱልስ የሚል አለ። ቱልስ የሚለውን ስነኩት ክሬት ኢሜጅ የሚል ታገኛላችሁ። ክሬት ኢሜጅ ማለት ደግሞ ናኖ ባናና ሲባል ሰምታችኋል። ናኖ ባናና ማለት ኢሜጆችን ዲዛይን ማድረጊያ ወይም ደግሞ ኤዲት ማድረጊያ ቦታ ነው። እዚህ ጋር ክሬት ኢሜጅ የሚለውን ክሊክ ስታደርጉት እዚች ጋር የባናና ወይም የሙዝ ምልክት ትመጣለች። ከዛ እዚህ ጋር የምትፈልጉትን ጽሁፍ ስትጽፉ የምትጽፉትን ጽሁፍ ተከትሎ ኢሜጆችን ዲዛይን ያደርግላችኋል ማለት ነው። ለምሳሌ የሆነች አበሻ ሴት ቡና እያፈላች እስቲ ዲዛይን አድርግልኝ ብትሉት ያችን አበሻ ሴት አስመስሎ አዲስ ኢሜጅ ዲዛይን አድርጎ ይሰጣችኋል ማለት ነው። ያ ብቻ ሳይሆን የራሳችሁን ፎቶ በማስገባት ኤዲት ማድረግ ትችላላችሁ። ተምብሊን መስራት፣ የፈለጋችሁትን ነገር ማድረግ ትችላላችሁ። ኤኒዌይስ ኢሜጅ ኤዲት እና ዲዛይን ማድረግ ስትፈልጉ እዚህ ጋር ቢውል የምትለውን እየነካችሁ እቺ ክሬት ኢሜጅ የምትለውን መንካት ይኖርባችኋል ማለት ነው። ሌላ እንደ ቤዚክ ማወቅ የሚገባችሁ የኤአይ ሞዴሉ ነው። እዚች ጋር ፋስት የምትላለች እሷን ክሊክ
ስታረጓት እዚህ ጋር ቲንኪንግ ዊዝ ፕሮ የሚል አለ፣ እዚህ ጋር ደግሞ ፋስት የሚል አለ። ይሄ ቲንኪንግ ዊዝ 3 ፕሮ የሚለው ጀሚናይ 3 ማለት ነው። ፋስት የሚለው ደግሞ ለዴይ ቱ ዴይ ታስክ የምንጠቀምበት የነፃው የጀሚናይ አክሰስ ነው። ስለዚህ ሁል ጊዜ ለመጠቀም ፋስት የሚለው በቃ ከበቂ በላይ ነው። ነገር ግን በጣም አድቫንስ የሆኑ ነገሮችን በተለይ ሃይ ኳሊቲ የሆኑ ኢሜጆችን ዲዛይን ማድረግ ከፈለጋችሁ ቲንኪንግ ፕሮ ወይም ጀሚናይ 3 ብትጠቀሙ በጣም አሪፍ ነው። ይሄ ብቻ ሳይሆን አማርኛን በደንብ የሚናገረው ጀሚናይ 3 ነው። መልታይ ሞዳል ማይንድ አለው የተባለው ማለት ነው። ስለዚህ በጣም ከባባድ ስራ ሲኖራችሁ በጣም ዲፕ የሆነ ሪሰርች ስትፈልጉ ጀሚናይ 3 መጠቀም ይኖርባችኋል። አክቹአሊ ጀሚናይ 3 ከ5 እስከ 7 ወይ 6 ነው በቀን መጠቀም የምትችሉት። ከዛ በኋላ ከፈሉ ይላችኋል። ስለዚህ ትክክለኛ ነገር መስራት ስትፈልጉ የሆነ ዲፕ ነገር መስራት ስትፈልጉ ብቻ ነው እዚህ ጋር መምረጥ ያለባችሁ ወይ ደግሞ መክፈል ይኖርባችኋል ማለት ነው። ስለዚህ በነፃ ኢፌክቲቭሊ መጠቀም ከፈለጋችሁ ለዴይ ቱ ዴይ ታስክ ፋስት የሚለውን ትመርጣላችሁ። የሆነ በጣም ጠቃሚ ነገር ሲኖርባችሁ ትቀይሯትና ቲንኪንግ በሚለው ያንን ጠቃሚ ስራ በደንብ አድርጎ ሪሰርች አድርጎ እንዲሰራላችሁ ታረጋላችሁ ማለት። ስለዚህ በእንደዚህ አይነት መንገድ ኢፌክቲቭሊ ኤአይን በነፃ መጠቀም ትችላላችሁ ማለት። ሌላው ቱልስ የሚለውን ስትነጉት ጋይድ ለርኒንግ የሚባለው ደግሞ አንድ ሰው የሆነ ነገር መማር ቢፈልግ እስቲ ይሄንን ነገር መማር ፈልጋለሁ እስቲ ጋይድ አድርገኝ እንደማለት ነው። ስለዚህ ይሄንን ማወቅ አለብህ መጀመሪያ ይሄን ማንበብ አለብህ ብሎ ልክ እንደ አማካሪ ጋይዳንስ ይሰጣችኋል። የሆነ ነገር መማር ፈልጋችሁ ሮድ ማፑን ማወቅ ከፈለጋችሁ እዚህ ጋር ጋይድ ለርኒንግ የሚለውን ክሊክ በማድረግ የምፈልጉትን ነገር ስትጠይቁት በትክክል ስቴፕ ባይ ስቴፕ ከምን ተነስታችሁ ወደ ምን መሄድ እንዳለባችሁ በትክክል ጋይድ ያደርጋችኋል ማለት ነው። ዲፕ ሪሰርች ካንቫ የሚባሉ አሉ። ያን ያህልም ሁሉንም ማወቅ አይጠበቅባችሁ። ዋና ነገሮችን ካወቃችሁ ከዛ በኋላ ቀስ በቀስ እያንዳንዱን ሪሰርች የምታደርጉበት ይሆናል። ምናልባት እንደ ቢጊነር ማወቅ አለባችሁ ብዬ የማስበው የተጻጻፋችሁትን ሜሴጅ ወይም ኢሜጅ ሊሆን ይችላል ያስገባችሁትን ዲሌት ማድረግ ብትፈልጉ እዚህ ጋር ሴቲንግ ኤንድ ሄልፕ የሚል አለ። እሱን ክሊክ ታደርጉትና እዚች ጋር አክቲቪቲ የምትላለች እሷን ክሊክ ታደርጋላችሁ። እዚች ጋር ዲሌት የምትላለች ትንሽዬ እሷን ዲሌት የምትለውን ክሊክ ስታደርጓት አክቲቪቲያችሁን ምርጫ ይሰጣችኋል። ለምሳሌ በአንድ ሰዓት ውስጥ የተጠቀማችሁትን እንዲደለትላችሁ ከፈለጋችሁ ላስት አወር የሚለውን በአንድ ቀን ውስጥ ወይም በ24 ሰዓት ውስጥ የተጠቀማችሁት እንዲደለት ከፈለጋችሁ ደግሞ ላስት ዴይ የሚለውን ወይም ደግሞ አጠቃላይ እንዳለ የተጠቀማችሁት በሙሉ ፎርማት እንዲሆን ከፈለጋችሁ እዚህ ጋር ኦል የሚለውን ትመርጡና ከዛ በኋላ ዲሌት ትሉታላችሁ። አክቹአሊ እኔ ምንም የተጻጻፍኩት ነገር ስለሌለ እዚህ ጋር አያመጣልኝም እስካሁን ስላልጀመርኩኝ ማለት ነው። ይሄ ዩዘር ኢንተርፌሱ እኔ ለአይን ጥቁር አድርጌ ነው የምጠቀመው። እናንተ ነጭ እንዲሆንላችሁ ከፈለጋችሁ እዚህ ጋር ቲም የሚል አለ። ላይት ስትሉት ወደ ነጭ ይቀየራል። ለአይናችሁ ግን ጥሩ አይደለም። ሲስተም የሚለውን ብትጠቀሙ ወይም ዳርክ የሚለውን ብትጠቀሙ በጣም አሪፍ ነው። ኤኒዌይስ የእናንተ ምርጫ ነው። እኔ የሚመቸኝ ሲስተሙ ነው። ስለዚህ እንደዚህ ጥቁር አድርጌ እጠቀመዋለሁ ማለት ነው። በዚህኛው ሞጁል የምናየው ቤዚክ ፕሮምፕቲንግ ሩል ነው። የፕሮምፕቲንግ ሩል ማለት ኤአይን የምናዋራበት ጥበብ ማለት። ለምሳሌ ሄዳችሁ ዝም ብላችሁ ሂሳብ ብላችሁ ጽፋችሁ ሰርች ብታደርጉ ምን እንደሆነ አልገለጻችሁ፣ በቃ ሂሳብ ነው። ስለዚህ ዝም ብሎ የትኛውን ሂሳብ ምናምን ዝብርቅርቅ ያለ መልስ ሊመልስላችሁ ይችላል። ስለዚህ ሁልጊዜ የፕሮምፕቲንግ ሩል 3 ነገሮችን ያካትታል። የመጀመሪያው አላማ አለው፣ የምትጠይቁት ጥያቄ አላማ አለው። ሁለተኛው ደግሞ ስታይል አለው። አላማችሁን በምን አይነት ስታይል ነው የሚመልስላችሁ ወይም ቶን ይባላል። ያንን ሩል ማካተት አለባችሁ። የመጨረሻው በምን አይነት ፎርማት ይስጣችሁ፣ ኤአዩ ለእናንተ መልሱን በምን አይነት ፎርማት ይስጣችሁ፣ በወርድ ፎርማት፣ በፒዲኤፍ ፎርማት ወይስ ቡሌት ፖይንት አድርጎ፣ እንደዚህ ነገሮች ምን ይባላሉ? ፎርማት ይባላሉ። ስለዚህ እነዚህ 3ቱን ሩሎች ተከትሎ ኤአይን የጠየቀ ሰው ኢፌክቲቭ የሆነ መልስ ያገኛል ማለት ነው። እነዚህ ሩሎችን ተጠቅመን እንዴት ነው በትክክል ኤአይን ኢፌክቲቭ የሆነ መልስ ማግኘት የምንችለው የሚለውን ላሳያችሁ። ዋጋ ንረት ወይም ኢንፍሌሽን ማለት ምን ማለት እንደሆነ አስረዳኝ ይላል። ይሄ ምንድነው? ፐርፐዝ ወይም አላማ ነው። እኛ መማር የምንፈልገው አላማ ስለ ኢንፍሌሽን ነው ማለት ነው። ልክ እንደ 5ኛ ክፍል ተማሪ እንደምታስረዳ አድርገ በጣም በቀላል አማርኛ ግለጽልኝ የሚለው ደግሞ ይሄ ቶኑ ወይም ስታይሉን። ከዛ በመጨረሻው ደግሞ ዋና ሐሳቦችን በነጥብ ወይም ቡሌት ፖይንት አስቀምጥልኝ። ይሄ ምን ይባላል? ፎርማት ይባላል። ስለዚህ እነዚህ 3 የፕሮምፕቲንግ ሩልን ተከትላችሁ ኤአይን የምታናግሩት ከሆነ the most effective and accurate የሆነ በጣም ትክክለኛ የሆነ መልስ ይሰጣችኋል። ስለዚህ ፕሮምፕታችንን ስናስገባ በዚህ መንገድ በተብራራ መንገድ በቡሌት ፖይንት እየተጠቀመ ዋና ሐሳቦችን በዚህ መንገድ ያስረዳኛል ማለት ነው። እዛ ጋር የምታስገቡት ኢንፑት ጋርቤጅ ከሆነ አውትፑቱም ጋርቤጅ ነው የሚሆነው። ስለዚህ ኢንፑታችሁ የፕሮምፕቲንግ ሩልን የተከተለ ከሆነ ኢፌክቲቭ የሆነ መልስ ታገኛላችሁ። ከዛ በኋላ ኤአይን በሚገባ መጠቀም ትችላላችሁ ማለት ነው።
በዚህኛው ሞጁል የምናየው ቢጊነር ዩዝ ኬዝ ነው። ይሄ በጣም ጠቃሚ ሞጁል ነው። ምክንያቱም እስካሁን ያየናቸው ዩዘር ኢንተርፌሱ አለ፣ ቤዚክ የፕሮምፕቲንግ ሩል አለ። ሶ እነዛን ደምረን ፕራክቲካሊ በትክክል ኤአይን መጠቀም እንዴት እንችላለን የሚለውን ሪል ታይም እዚህ ጋር ስቴፕ ባይ ስቴፕ የማሳያችሁ ይሆናል ማለት ነው። ቅድም የጠየቅነው ስለ ዋጋ ንረት ወይም ስለ ኢንፍሌሽን ነው። አሁን እኛ እንደ አዲስ ጥያቄ መጠየቅ ከፈለግን እዚህ ጋር ኒው ቻት የሚለውን ክሊክ እናደርገውና እንደ አዲስ እንጠይቀዋለን ማለት ነው። እዚህ ጋር ያስገባውት ፕሮምፕት አዲስ አበባ ወይ ፊውቸር አዲስ አበባ ምን አይነት ገጽታ እንዳላት ክሬት አድርጎ እንዲሰጠኝ ነው። ራሱ ክሬት አድርጎ ነው እንግዲህ የሚሰጠኝ። አዲስ አበባ በጣም ዘመናዊ ሆነ የሚበሩ መኪኖች ምናምን ያሉበትን ኢሜጅ ክሬት አድርገህ ስጠኝ ነው የምለው። ስለዚህ ከኔ ፕሮምፕት ተነስቶ እሱ ራሱ ኢሜጅ ክሬት ያደርግልኛል። እዚህ ጋር ልብ ማለት ያለባችሁ ፋስት የሚለው ላይ አድርጌ ነው ያየሁት። ከዛ በጣም አድቫንስ የሆነ ነገር እንዲሰራላችሁ ከፈለጋችሁ ወደ ቲንኪንግ ፕሮ መቀየር ይኖርባችኋል ማለት ነው። ፋስት ላይ ስህተት ካለ ወደ ቲንኪንግ ፕሮ በመውሰድ እዛ ላይ ስህተቱን ማረምም ይቻላል ማለት ነው። ሶ እዚህ ጋር ሰሚት እንለዋለን። በጣም ፈጣን በሆነ መንገድ እንግዲህ ኢሜጁን ሰጥቶኛል። ይሄው እንደምታዩት አዲስ አበባ እችን ትመስላለች ብሎ የሚበሩ መኪኖች ምናምን ያሉበት በጣም ዚግዛግ ምናምን የሆኑ የሚገርም ህንፃ ክሬት አድርጎ ሰጥቶኛል። ስለዚህ በእንደዚህ አይነት መንገድ የተለያዩ ኢሜጆችን ጀነሬት ማድረግ ትችላላችሁ። እንደነገርኳችሁ እዚህ ጋር ቱል የሚለውን ነክታችሁ ክሬት ኢሜጅ በማለት እዚህ ጋር ፕሮምፕቱን ማስገባት ትችላላችሁ። አለበለዚያ ደግሞ እንደዚሁ ብትሰጡት ኢሚዲየትሊ እዛ ጋር ራሱ ናኖ ባናና ኢንቴግሬት ስለሆነ ከናኖ ባናና ላይ ኢሜጆችን ጀነሬት ያደርግላችኋል ማለት ነው። አሁንም እንደ አዲስ ሌላ ነገር ማዋራት ከፈለገን እንደተለመደው እዚህ ጋር ኒው ቻት እንልና እዚህ ጋር አዲስ ነገር እንጠይቀዋለን። ለምሳሌ ትምህርት መማር ከፈለኩ እዚህ ጋር ቱል እንለዋለው ለጋይድ ለርኒንግ ብዬ ለምሳሌ what is AI ብሎ ለምሳሌ ምንድነው AI ብዬ በጠይቀው በእንግሊዘኛ ስለጠየቁት መልሱም ያው በእንግሊዘኛ ነው የሚያመጣልኝ። ኢሚዲየትሊ የምታስገቡትን ቋንቋ ራሱ አንደርስታንድ ማድረግ ይችላል። የሚገርማችሁ እዚህ ጋር በሚያምር ኢሜጅ ነው እንግዲህ አርቲፊሻል ኢንተለጀንስ ምን እንደሆነ ማሽን ለርኒንግ እንዴት እንደሚሰራ ኢሜጆችን ተጠቅሞ በደንብ ነው የሚያስረዳኝ። ይሄ ብቻ ሳይሆን እዚህ ጋር ካያችሁ ሶርስ የሚላለ ይሄ ሶርስ የሚለውን ክሊክ ስታደርጉት እሱ ያስተማረኝ ያለው ነገር ከየት አምጥቶ ነው? ይኸው እዚህ ጋር ናሳ የሚላለ ጉግል የሚላለ። ስለዚህ እሱ አንጥቶ ያስተማረኝ ያለው ከተለያዩ ዌብሳይቶች ነው። ስለዚህ ይሄን ክሊክ አድርጌ ሄጄ እኔ ናሳ ላይ ስለ አርቲፊሻል ኢንተለጀንስ ምን እንደሆነ ይኸው እዚህ ጋር ከፍታችሁ እንደ አዲስ መማር ትችላላችሁ ማለት ነው። ስለዚህ ሪፈረንስም እየተጠቀመ በደንብ አድርጎ ያስተምራችኋል ማለት ነው። ኢቨን ይሄ ያስተማራችሁን ነገር ወደ ዶክመንት መቀየር ከፈለጋችሁ ደግሞ እዚህ ጋር ትንሽ ይሄ 3 ነጥብ አለች። እሷን ክሊክ አድርጋችሁ ኤክስፖርት ቱ ዶክስ ስትሉት ከዛ ትንሽ ፕሮሰስ ያደርግና ወደ ዶክመንት ይቀይርላችኋል ማለት ነው። ፕሮሰስ አድርጎ ሲጨርስ እዚች ጋር ኦፕን ዶክስ የምትላለች እሷን ክሊክ ስታደርጓት አውቶማቲካሊ በጉግል አካውንታችሁ ዶክመንቱን ከፍቶ እንደዚህ ያደርግላችኋል ማለት ነው። ይሄንን ፕሪንት ማድረግ ትችላላችሁ። ሌላኛው እስቲ ቲንኪንግ የሚለውን እንጠቀምና ወይም ጀሚናይ 3 ተጠቅመን አንድ አሪፍ የሆነ ኢሜጅ ጀነሬት እናደርጋለን። ለምሳሌ እዚህ ጋር ፋስት የሚለውን ሞዴሉን ወደ ጀሚናይ 3 ቀይረውና እዚህ ጋር ፕሮምፕቴን ፔስት ነው ያዘጋጀሁትን አንድ የአበሻ ቀሚስ የለበሰች አንድ ሴት ቡና ያፈላች የኢትዮጵያን ከልቸር በደንብ አብራርቼ ያስቀምጬለታለሁ። እዚህ ጋር ቲንኪንግ ይላል በሁሉ ነገር ተስተካክሏል። ስለዚህ እዚህ ጋር ሴንድ ለውና ጀሚናይ እዚህ ጋር እንደምታዩት ሎዲንግ ናኖ ባናና ይለኛል። ሎድ እያደረገ ነው። አንዳንድ ጊዜ ምን ያደርጋል ኢሜጁን ራሱ ይሰጣቸዋል። አንዳንድ ጊዜ ደግሞ ምን ያደርጋል ፕሮምፕቱን ይሰጣቸዋል። ወደ እንግሊዘኛ ይቀይረውና አማርኛውን ፕሮምፕት ከዛ በኋላ በጣም ጥሩ አድርጎ ኢናንስ አድርጎ አስተካክሎ ያንን እንግሊዘኛ ፕሮምፕት ይሰጣቸዋል። ስለዚህ ያንን ፕሮምፕት ኮፒ ታደርጉና እሱ የሰጣችሁን ለጀሚናይ ወይም ለናኖ ባናና ትሰጡታላችሁ። አንዳንድ ጊዜ ደግሞ ራሱ ጀነሬት ያደርግላችኋል። ለምሳሌ እዚህ ጋር ቀጥታ ራሱ ነው ጀነሬት ያደርግልኝ። እንደምታዩት እዚህ ጋር ዳውንሎድ የምትላለች ሼርም ማድረግ ትችላላችሁ። ሶ ዳውንሎድ እናደርገዋለን። በጣም የሚያምር ኢሜጅ ነው የሰጠኝ። ኳሊቲውን ተመልከቱት። በጣም አሜዚንግ የሆነ ኢሜጅ ነው። አሁን ይሄንን ኢሜጅ ስታዩት እንግዲህ የሆነ በጣም ጎበዝ የሆነ ፎቶግራፈር ሄዶ 4K በሚያነሳ በጣም ኳሊቲ በሆነ ካሜራ ፎቶ ያነሳው ነው የሚመስለው እንጂ ዝም ብሎ AI ጀነሬት ያደረገው አይመስልም። ለማመን ራሱ እንደው AI ነው ብሎ ለማመን ራሱ በጣም አስቸጋሪ ነው። እንደምታዩት ዲቴሉን እዩት፣ እጣኑን ተመልከቱት፣ ሲኒዎቹን፣ ህፃናቶቹ በቃ እኔ እንጃ በእውነት ነው የምላችሁ። አሁን ይሄ ፎቶ ነው ብል እንደው መለየት በጣም ከባድ ነው። ኤግዛክትሊ የኢትዮጵያን ባህል እያንዳንዷን ዲቴል ተከትሎ ነው ያመጣው። በዚህ ልክ ኳሊቲ የሆኑ ኢሜጆችን ማግኘት የምትችሉት ያ የነገርኳችሁን የፕሮምፕቲንግ ሩል ስትከተሉ ነው። በዚህ ሞጁል የምናየው ቢጊነር ሪስክ እንደዚሁም ደግሞ ምን አይነት ሴፍቲ መውሰድ አለብን የሚለውን በሚገባ ማወቅ ይኖርባችኋል ማለት ነው። AI ሰው አይደለም፣ ሊሳሳት ይችላል። ስለዚህ ሁልጊዜ የሚሰጣችሁን መልስ ደብል ቼክ ማድረግ ይኖርባችኋል። አክቹአሊ ሰዎችም ይሳሳታሉ አይደለም AI ይቀርና፣ ስለዚህ ሰውም ይሳሳታል። ሰው ራሱ የሚነግራችሁ ነገር ደብል ቼክ አድርጋችሁ ነው መቀበል ያለባችሁ። AI ደግሞ በጣም ነው የሚሳሳተው፣ ሃሉሲኔት ያደርጋል። ስለዚህ ሁልጊዜ ለሚሰጣችሁ ጥያቄ ደብል ቼክ እያደረጋችሁ ከዛ ዳታውን ወደ ራሳችሁ መውሰድ ትችላላችሁ ማለት ነው። ሁለተኛው ፐርሰናል የሆኑ ዳታችሁን ለAI መስጠት የለባችሁም። በተለይ የባንክ አካውንት ቁጥር ሊሆን ይችላል ወይም የኤቲኤም ካርዳችሁን
የራሳችሁን ፎቶ አንስታችሁ ማስገባት ሊሆን ይችላል። ሴንሲቲቭ የሆኑ የሌጋል ኢሹ ያለባቸው ነገሮች እንደዚሁም የፐርሰናል ፓስዋርድ ሊሆን ይችላል። የተለያዩ ሚስጥር ቁጥሮችን ለኤአይ አሳልፋችሁ መስጠት የለባችሁ። እዛ ላይ መጠንቀቅ ይኖርባችኋል ማለት ነው። ሶስተኛው ተማረበት እንጂ አትኮርጅበት የሚባል ነገር አለ። እዛ ላይ በጣም ዲፔንደንት መሆን የለባችሁም። እንደውም አሁን በቅርቡ የወጣ አንድ ጥናት አለ። ያ ጥናት የሚያሳየው ኤአይ ላይ በጣም ዲፔንደንት የሆኑ ሰዎች የአይምሯቸው የክሬቲቪቲ እንትናቸው እንደቀነሰ አንዳንድ ጥናቶች ያሳያሉ። ስለዚህ ኤአይ ልክ እንደ ስማርት አሲስታንት ወይም እናንተን እንደሚያግዝ አርጋችሁ ነው እንጂ መጠቀም ያለባችሁ። እዛ ላይ በጣም ዲፔንደንት መሆን የለባችሁ። እንደዚሁ ፈተናዎችን፣ የቤት ስራዎችን፣ የተለያዩ ትምህርቶችን ቺት ለማድረግ መጠቀም የለባችሁ። መጨረሻ ላይ ሄዶ ዞሮ እናንተን ስለሚጎዳችሁ አሁን ላይ ሊሰጣችሁ ይችላል። ፈጣን ሊመስል ወይም የሆነ የጠቀማችሁ ሊመስል ይችላል። የሆነ ጊዜ ላይ ግን ክሬቲቪቲያችሁን ስለሚገድል እንደ አሲስታንስ ተጠቀሙት እንጂ ወይም እንደ ሄልፐር እዛ ላይ ቱማች ዲፔንደንት መሆን በጣም መጥፎ ሪስክ አለው ማለት ነው። አራተኛውና የመጨረሻው ኮንሺየስ መሆን ያለባችሁ የህግ ምክርን እንደዚሁም የህክምና ምክርን ፈጽሞ ከኤአይ መቀበል የለባችሁ። የህግንም እንደዚሁም የጤና ምክርንም ከባለሙያ ነው መቀበል ያለባችሁ። ዶክተር ጋር ወይ ጠበቃ ጋር ወይ የሚመለከተው ባለሙያ ጋር ሄዳችሁ ከዛ ነው መቀበል ያለባችሁ። ኤአይን ተጠቀሙ ስትባሉ በህይወታችሁ ቀልድ መጫወት የለባችሁም። ስለዚህ እንደዚህ አይነት ሪስኮችን ማስወገድ ይኖርባችኋል ማለት ነው። ይህም ቪዲዮ እስከ መጨረሻው ካያችሁት እንኳን ደስ አላችሁ። ኤአይን መጠቀም ከሚችሉ ዓለም ላይ ካሉ አብዛኛው ሰው መካከል አንዱ ሆናችኋል ማለት ነው። ማንም ሰው የተለየ አጠቃቀም እየተጠቀመ አይደለም። በቃ እኔም ሆንኩ ሌላውም ይሄንን ነው የምንጠቀመው። አንዳንድ ሰዎች አሉ አድቫንስ የሆነውን ኤአይ የሚጠቀሙ ወይም አድቫንስ የሆኑ ሌቭል ላይ የደረሱ። እዛ ሌቭል ላይ ደግሞ ከዚህ ጀምራችሁ ነው ቀስቀስ እያላችሁ የምትሄዱት። ስለዚህ አሁን ቢጊነር ሌቭሉ በትክክል መጠቀም ችላችኋል ማለት ነው። የተለያዩ ዩዝ ኬዞችን እየተጠቀማችሁ ፕራክቲስ ማድረግ ግን እንዳትረሱ። ዩዝ ኬዞችን እየተጠቀማችሁ እለት ፕራክቲስ ስታደርጉ ደግሞ በጣም የተሻለ ኤአይ ላይ በጣም ጎበዝ ትሆናላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ እንደዚሁም ሰብስክራይብ ማድረግ እንዳትረሱ። ምናልባት በቀጣይ እንሰራላችሁ የምፈልጉት ቶፒክ ካለ ከታይ ኮመንት ሴክሽን ላይ አሳውቁም። ወዳችኋለሁ። ይመቻችሁ።